ስለ አቡነ ሳዊሮስ የተሰማው መረጃ ሁሉን ማስገርሟል። ፓስተሩ በኦርቶዶክሳውያን ላይ ያሰቡትን ነገር አጋልጧል። የአዶናይና የእህታችንም ጉዳይ እጅግ በጣም መነጋገሪያ ሆኗል። የዚህም ሰርግ ጉዳይ በጣም በብዙ ሰው ላይ ጥያቄን ፈጥሯል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ቤተሰቦች? ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጥተናል። ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩ እጅግ በጣም እናመሰግናለን። ባለፈው ቪዲዮአችን ጥያቄ ጠይቀን ነበር። ከመለሱ ሰዎች መካከል እጣ የወጣለት አካውንት ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ነህ። ከታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬም በቪዲዮአችን ሽልማት ያለው ጥያቄ ይኖረናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። እጅግ በጣም ወቅታዊና አስተማሪ ቪዲዮዎች ናቸው የዛሬ ቪዲዮዎች። ቪዲዮአችንን በዚህ እንጀምራለን። አንድ ሰው መጽሐፍ ቅዱስ ማንበብ ሲጀምር ልክ ነው። መጽሐፍ ቅዱስ ማንበብ ሲጀምር ፕሮቴስታንት ይሆናል። አንብቦ ሲጨርስ ኦርቶዶክስ ይሆናል። ከጨረሰው ማለት ነው። ስትጀምር ግን ሳይንስም በነገራችን ላይ ሳይንስ የጀማመረ ሰው ኤቲስት ለመሆን እድል አለው። የጀማመረ ሰሞን ማለት የመጨረሻ ሳይንሱ ላይ ከፍታ ላይ ሲደርስ ግን ምን ይላል አንድ ጀርመናዊ የፊዚክስ ሊቅ፣ አንድ ሰው ከሳይንስ ብርጭቆ የመጀመሪያውን ፉት ሲል እግዚአብሔር የለም ይላል። ልክ የኦሾ መጽሐፍን 3 ገጽ ያነበበ ሰው ማለት ነው። ፉት ሲል ፍልስፍና ያወቀ ሳይንስ ያወቀ ሲመስለው እግዚአብሔር የለም ይላል። ጠጥቶ ሲጨርስ የብርጭቆ የመጨረሻው ቦታ ላይ ሲደርስ ግን እግዚአብሔርን ያገኘዋል። ልክ እንደዛው መጽሐፍ ቅዱስን የጀማመርክ ቀን ይሄ ባይብሊካል አይደለም፣ ይሄ ብሉይ ኪዳን ላይ ያለ፣ ይሄ አዲስ ኪዳን ላይ ያለ ትላለህ። አንብበው ስትጨርስ ግን አባ ጊዮርጊስ እየተናገረበት ያለው ኤክስፕሬሽን ራሱ የተወሰደው ከመጽሐፍ ቅዱስ መሆኑን በደንብ ትረዳለህ። መጽሐፍ ቅዱስን ማንበብ ጀምራችሁ ከኦርቶዶክስ የወጣችሁ ሁሉ የጀመራችሁትን ንባብ ጨርሱትና ወደ ኦርቶዶክስ ቤት ተመለሱ እንላለን። አሁን ላይ መናፍቃኑ እውቀታቸው እስከምን ድረስ እንደሆነ ይታወቃል። ሙሉ የሚባል እውቀት የላቸውም፣ የተቆነጸለ እውቀት ነው ያላቸው። ይህም ደግሞ መጽሐፍ ቅዱስን ጀምረውት ነው እንጂ እንዳልጨረሱት ነው ይህ የሚያሳየውና በጣም ብዙ ሰውም የመጽሐፍ ቅዱስን ሙሉውን ካነበበ በኋላ አብዛኛዎቹ ወደ ኦርቶዶክስ ቤት ነው ሲመለሱ የምናያቸው። የጀመራችሁ ሰዎች የጀመራችሁት መጽሐፍ ቅዱስ ጨርሱት። መምህራችን ቃለ ሕይወትን ያሰማልን። እንቀጥላለን። ሄሎ ቅዳሴ ላይ ነኝ። የረተው እንዲህ ያለ ቅዳሴ አለ እንዴ? ቅዳሴ ላይ ነኝ። ጥጋባችሁ እኮ አሁን እንዲያው እስኪ ፍርድ ቤት ቆማችሁ አያርግባችሁ፣ ግን መድኃኒዓለም ከክስ አያድርሳችሁ። እንዲያው ፍርድ ቤት ግን ቆማችሁ እያናገራችሁ ስልካችሁን አውጣችሁ ሄሎ ጓደኛዬ ፍርድ ቤት ላይ ነኝ ትላለህ። በፖሊስ ጆሮህን ብሎ እንደሚያሳስር ስለምታውቅ እዚያማ እውነት ነው ክቡር ፍርድ ቤት፣ እውነት ነው ክቡር ፍርድ ቤት፣ እውነት ነው ክቡር ፍርድ ቤት ነው የምትል እዚያማ ማለት ነው። እዚያ እንደዚህ ነው። እኛ እዚህ ግን ክርስቶስ ሲፈርድ ስለማናየው በክርስቶስ ዳኝነት ፊት ቆመን እዚህ እንቀልዳለን። አባታችን እንደሰማናቸው ነው። ሁላችን በሚባል ደረጃ መንግስት መስሪያ ቤቶች ላይና ቤተክርስቲያን ላይ የምናደርገው ነገር እጅግ በጣም ተቃራኒ ነው። መንግስት መስሪያ ቤት ላይ፣ ኤምባሲ ላይ፣ ፍርድ ቤት ላይ እንኳን ስልክ ልናወራ ነውና አረማመዳችን እንኳን የተመጠነ ነው። ቤተክርስቲያን ላይ ደግሞ ቅዳሴ የተቀደሰ ስልክ እናነሳለን፣ እንደፈለግን እንሆናለን፣ እንወጣለን፣ እንገባለን። በመንግስት መስሪያ ቤቶች ላይ እንዲህ አይነት ስርዓቶችን የምንጠብቅበት ሁላችንም ዋና ምክንያት ምንድነው? የሄድንበት ጉዳይ ስርዓት ካልያዝን እንደማይፈጸምልን ስለምናውቅ ነው። ቤተክርስቲያን ላይ ደግሞ ቅዳሴ ስንገባ ስንወጣ እግዚአብሔር በዛች ሰዓት ምንም አይነት ቁጣ ስለማያመጣብን በእንዲህ አይነት ተዘናክተን እንግዲህ የቤተክርስቲያንን ስርዓት አብዛኛዎቻችን ችላ ብለነዋል። ከመቼውም ጊዜ በላይ በምንም ቢሆን የቤተክርስቲያን ስርዓትን ግን ማስቀደም እንዳለብን ሁላችንም ልናውቀው ይገባል። አባታችንም ይህንን ነገር ነው በአብዛኛዎቻችን ላይ ስህተት ስላለ እንድናስተካክል የነገሩን። ቃለ ሕይወትን ያሰማልን። ቀጥላለን ቪዲዮአችን። አንተ አይገባም እንዴ? እየሞከርኩኝ ነው። ስማ ራስን ችዬ መኖር ጀመራለሁ ካልክ እኮ የመጀመሪያው ወር አልፎ ሁለተኛው ወር መጣ። መች ነው ራስን ችለህ የምትኖረው? እየሞከርኩ ነው ትላለህ። አንተ አይገባም እንዴ? እየሞከርኩኝ ነው። የእናቴ መች ነው ራስን ችለህ ከዚህ ቤት የምትወጣ የሚል ጉድጓድ አጋችዬ ለመኖር እየሞከርኩኝ ነው። የአባቴን አንተን ከሞልድ 2 በሬ ገዝቼ ባርስ ይሻለኛል የሚል የመርገጥ ቃል ችዬ ለመኖር እየሞከርኩኝ ነው። የጎረቤቶችን መስሎ አግብተህ ወግ ማድረግ መታዘያን የሚል ትቅጣቃትዬ ለመኖር እየሞከርኩኝ ነው። የጓደኞቼ መስሎ ራስን ችለህ ከኛ እኩል የምትሆነው የሚል ነቆራችዬ ለመኖር እየሞከርኩኝ ነው። ከምንም በላይ ደግሞ ያንተ ለምን ከዚህ ሁሉ ራስን አታጠፋም የሚል ግብዣ ችዬ ለመኖር
እየሞከርኩኝ ነው። ሐሳብ መሆን ካልቻልክ መኖር ማንን ሊጠቅም ነው? መሞትስ ማንን ሊጠቅም ነው? ቢያንስ ለአንዳንድ ሰዎች መሞት እረፍት ነው። ኧረ እባክህ እነዛ አንዳንድ ሰዎች መኖር ግድ ካልሰጣችሁ መሞት ግድ የሚሰጣችሁ ይመስላል? አንተ በተቀበርክበት ቀን ቤቱ ቁጭ ብለው እንዳይደበሩ ካርታ የሚጫወቱ ቁማር ይዘው ልብላ እያሉ የሚጣሉ ሰዎች ናቸው መኖር ግድ ሰጣችሁ መሞት የሚጠቅማቸው? ቢያንስ በአንተ ምክንያት የምታነቧ ሁሌም ፈጣሪን የምትማጸኗን እናት በገባ በወጣ ቁጥር እያየክ የሚማረረው አባትን ታሳርፈዋለህ። ይህ ከንቱ አስበህ ሞተ 30-40 ዓመት ሙሉ ቤት ተቀምጠን ምንም ካልጠቀምካችሁ ሞተ እስኪሰራ ከመሆንና ባንቲ ጭቅጡት ገንዘብ ጊዜ ቀልብ እያሰቡ ከመቆጠር ውጪ ምን አባቱ ተጠቅማችኋል? በረሃብ መሞትን ስለማይፈልጉ ይመስለኛል እኮ እየታከታቸው እየሰለቻቸውን ቢሆን ከቤት አውጥተው ያንጣሉ አይደል? መሞትን ስለምትፈልግ ይመስላል ዞትን እናት በፈጣሪ ፊት ተንበርክካ እንባዋ አልቆ ደም እስኪፈልቃት ድረስ ፈጣሪን የምትጨቀጭቀው። መሞትን ስለሚፈልግ ይመስላል ዞትን አባት በሩን ዘግቶ እንዴት አድርጎ ራስን እንድትችል እንደሚያደርግ ሲያሰላስል የሚያድረው። የትኛው ቤተሰብ ነው በልጁ መሞት የሚያልፈው? ስማኝ፣ ለመኖር እየሞከርኩኝ ነው። በቃ ተወኝ። እናንተም ብትሆኑ እባካችሁ አትሙቱ፣ ለመኖር ሞክሩ በእናታችሁ። ሁላችንም እየሞከርን ነው። እንግዲህ ይህንን ሰሞን እጅግ በጣም መነጋገሪያ ከሆነው ጉዳይ መካከል የወንድማችን የያሲኖ ቪዲዮ አንዱ ነበር። ኮሜዲያን ያሲኖ እየሞከርኩ ነው የሚል አንድ ቪዲዮን ሶሻል ሚዲያ ላይ አጋርቶ ነበር። እርሱም እጅግ በጣም መነጋገሪያ ሆኖ ሌሎች ወንድሞቻችንም ደግሞ በዛ ሀሳብ ላይ ተመርኩዘው በጣም ብዙ ነገሮችን እያሳዩን ይገኛሉ። ወንድማችንን ጨምሮ ሁላችንም ባለንበት ቦታ እየሞከርን እንገኛለን። አብሶ ደግሞ እንደ ኢትዮጵያ ሀገራችን የመጣብን የሰላም እጦት ተቋቁመን ነገ ሰላም ይመጣል ብለን በቃ በመኖር ብቻ እየሞከርን የምንገኝ ሁሌም ቢሆን እግዚአብሔር ሰላሙን እንዲያመጣልን የምንጸልይ የምንሞክር ሰዎች ሁላችንም ነንና እግዚአብሔር ሙከራችን አሳክቶ ከምናስብበት ደረጃ ያደርሰን የሀገራችን ሰላም ያምጣልን እንላለን። ይህንን ሰሞን እጅግ በጣም መነጋገሪያ ከሆነው ጉዳይ መካከል እየሞከርኩ ነው የሚለው ቃል አንዱ ነበር። ይህንንም ቃል እየተጠቀሙ በጣም በቪዲዮ እያጋሩ ነበር። ስራ እየሰሩ እንደዚህ እያደረግኩ ነው፣ እንደዚህ የሆንኩ ነው፣ እየሞከርኩ ነው፣ አሁንም ቢሆን ነገ ይሳካልኛል እያሉ ህልማቸውን የሚኖሩ በጣም ብዙ ኢትዮጵያውያን ወጣቶች አሉ። አብሶ ደግሞ አሁን ላይ እንደ ሀገር ሰው ተምሮ ስራ የማያገኝበት ዲግሪውን ተምሮ ማስተርሱን ተምሮ በተማረበት ምንም አይነት ስራ ስላልተገኘ ዝቅ ብሎ የሚሰራ በጣም ብዙ ኢትዮጵያዊ ወጣት አለና ይህም ኢትዮጵያዊ ወጣት ነገ መልካም ዘመን ይመጣል ብሎ እየሞከረ ይገኛል። እግዚአብሔር ደጉን ዘመን አምጣ ከማለት ውጭ ምንም የምለው ነገር የለንም። በዚህ እየሞከርኩ ነው በሚለው ቃል ግን አንድ ውስጤን የነካው ቪዲዮ ነበር። እስኪ ቪዲዮ አንዴ አሳይቻችሁ ልመለስ። እየሞከርኩኝ ነው ያንተን ቤት እኛም በሰላም ለመኖር እየሞከርን ነው። ልጆቻችንን በሰላም ለማስተማር እየሞከርን ነው። እኛም ልጆቻችን ከድሮን የመጠበቅ እየሞከርን ነው። ሰላም ነበር የምንፈልገው፣ መስራት ነበር የምንፈልገው። ልጆቻችንን ከድሮን እየጠበቅናቸው ነው። የኔት እግዚአብሔር ያጽናችሁ። ግን ሞክሩ። አሁንም መጠበቁም ልጆቻችሁን ወደ ጦርነት አትላኩ። ሞክሩ። በብዙ መልኩ ማየት ፈለኩኝ። ይህንን ጉዳይ እንደ ቀልድ የምናልፈው አይደለም። ከህይወት ጋር ትግል በጣም እየሞከርን ነው። ሀገር ከሀገር ጋር እኩል እንድትሆን በጣም እየሞከርን ነው። ባካችሁ ሞክሩ፣ ግድ የላችሁ። በተለይም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶች ወደ ቤተክርስቲያን ለመሄድ ሞክሩ፣ ግድ የላችሁ። ሞክሩ። አባቶቻችን ከልጆቻችሁ ጋር ለመገናኘት ሞክሩ። ውረዱ፣ ምጡ፣ ኑ። ኮሜዲያን ያሲኖ የሶሻል ሚዲያ የቤት ኪራይ ላይ መነሻውን ቢያደርግም ህይወት ላይ በጣም ለውጥ የሚያመጣ ሐሳብ ስለሆነ ነው ወደ ሶሻል ሚዲያ ይዤ የመጣሁት። ይሄ እልቂት እንዲያበቃ፣ ይሄ ሞት እንዲያበቃ፣ ይሄ ስደት እንዲያበቃ፣ ይሄ አንዱ በአንዱ ላይ መነሳሳት እንዲያበቃ፣ ይሄ ክፉ ሰይጣን እንዲያበቃ ሞክሩ፣ ግድ የለም። ብፁዓን አበው ሊቃነ ጳጳሳት ከልጆቻችሁ ጋር ለመገናኘት ሞክሩ፣ ግድ የለም። ታስፈልጉናላችሁ። ሞክሩ፣ በማርያም ሞክሩ።
በዘር በጎሳ በቤት ውስጥ ሆነን የተለያየን አንድ ለመሆን ሞክሩ። በማርያም ሞክሩ። ግድ የላችሁ የበጠበጣችሁን ያበጣበጣችሁን ይቅርታ ለማድረግ ለማለት ሞክሩ። የምር ለመሆን ሞክሩ። እንሞክር። ግድ የለም እንሞክር። ጠዋት ተነስተን ወደ ቤተክርስቲያን አልያም ወደ መስጊድ ወደ ቸርች መሄድ ያቃተን እንሞክር። ሞክሩ። ከአምላክ ጋር ለመገናኘት እንሞክር። ግድ የለም እንሞክር በብዙ መልኩ። ወንድሞቻችንና እህታችን እንግዲህ እንደሰማችኋቸው ነው። ሁላችንም እየሞከርን እንገኛለን። አብሶ ደግሞ እንደ ሀገር ሰላም እንዲመጣ በጣም ብዙ ነገሮችን እየሞከርን ነው። ከእግዚአብሔር ጋር ሁላችንም እየተገናኘን ነው። ጸሎት እያደረግን ነው። ሁላችንም በዚህ አይነት መንፈሳዊ ነገር አሁንም ቢሆን ልንሞክር ይገባል። እህታችን ያነሳችውን ሀሳብ ግን ሰምታችኋል። አሁን ላይ እንደገና ቆሞ የነበረው ወደ ትግራይ አካባቢ የነበረው ጦርነት እንደገና ተጀምሯል። በቃ እህታችን እንዳለችው ሰላም ነበር ምንፈልግ፣ ሰላም ለማምጣት እየሞከርን ነበር። አሁን ላይ ግን እንደገና ጦርነት ተጀምሮ እንደገና ወንድሞቻችን ልጆቻችን ወደ ጦርነት እንዲገቡ እየተገፉ ይገኛሉ እና ምን እንደምናደርግ በጣም ግራ ገብቶናል እያሉ ነው እየሰማናቸው የምንገኘው። እግዚአብሔር ለሀገራችን ሰላም እንዲያመጣ ሁላችንም በጸሎት ልንለምነው ይገባል። ሁላችንም ባለን ነገርም ልንሞክር ይገባል። መንፈሳዊ ሕይወት ሙከራ ነው። በመንፈሳዊ ሕይወት በምንሞክረው ነገር ደግሞ ውድቀት ሊመጣ ይችላል። እኛ ደግሞ ክርስቲያንን ወድቀን አንቀርም። ዛሬም እንሞክራለን፣ ነገንም እንሞክራለን። እግዚአብሔር ደግሞ ለሁላችንም የምናስበውን መልካም ነገር ያመጣል ማለት ነው። ሁላችንም ኦርቶዶክሳውያን ወደ ቤቱ ወደ እግዚአብሔር ለመመለስ እንሞክር እላለሁ። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ይህንን ሰሞን እጅግ በጣም መነጋገሪያ ከሆነው ጉዳይ መካከል እየሞከርኩ ነው የሚለው ጉዳይ እጅግ በጣም በሁላችንም ልብ ገብቶ በጣም ትልቅ ነገር ሰርቶ እያየነው እንገኛለን። ወደ ቀጣይ ርዕሰ ጉዳያችን ደግሞ ስንሄድ እኛ ኦርቶዶክሳውያን ማዕተብ እናስራለን። ማዕተብ የምናስርበት ዋና ምክንያት ምንድን ነው? ማዕተብ ማሰርስ መቼ ተጀመረ? እስኪን ቪዲዮ እንዴት እንመለስ። በአንገታችን ላይ የምናስረው ማዕተብ መቼ ተጀመረ? በምን ምክንያትስ ተጀመረ? ማዕተብ ያሰረ ሁሉ ሊያውቀው የሚገባ ጉዳይ ነው። በደንብ ስሙኝ። በአንገት ላይ ያለን ማዕተብ ማሰር የተጀመረው መቼ ነው ሲባል በያዕቆብ ዘእልበረዲ ጊዜ ነው። ከ5ኛው እስከ 6ኛው መቶ ዓመት ማለት ነው። እና ይህን ማዕተብ ማሰር ያስጀመረው ያዕቆብ ዘእልበረዲ ይባላል። እናም ማዕተብ ማሰር በምን ምክንያት ተጀመረ ሲባል ደግሞ ይህ አባት ያዕቆብ ማለት ነው መናፍቃንን እያስተማረ ወደ ኦርቶዶክሳዊነት ሲመልስ ማለት ነው። መናፍቅ ንጉሥ ተነሳና እንዳያስተምር ከለከለው። አላዊ ንጉሥ ማለት ነው። ሲከለክለው ምን አደረገ ያዕቆብ? ቀን ደመናን ተገን እያደረገ ሌሊት ደግሞ ጨለማን ተገን እያደረገ ማስተማሩን ቀጠለ። በዚህ ጊዜ ግን መናፍቃን እየተቀላቀሉ አስቸገሩ ማለት ነው ከክርስቲያኑ ጋራ። በዚህ ጊዜ ምን አደረገ ታዲያ? የኔ ልጆች መሆናችሁን እንዲለያቸው ሐር ሰሩ ብሎ ያመኑትን ሐር እንዲያስሩ አደረጋቸው ማለት ነው። እናም ያን ጊዜ ተጀመረ፣ ልማድ ሆኖ እስከ ዛሬ ድረስ ደረሰ ማለት ነው። እኛም ደግሞ ማዕተባችንን ሳንበጥስ ለትውልድ እናስተላልፋለን። ምክንያቱም ይሄ አርማችን፣ ምልክታችን፣ የክርስቲያንነት ምልክታችን ነው። ስለዚህ ሳንበጥስ እናስተላልፈዋለን። እስኪ ማዕተቤን አልበጥስም እያላችሁ ኮመንት ላይ ጻፉ። ሁላችሁም ማዕተባችሁን የምትወዱት ማለት ነው። ማዕተቤ አልበጥስሽም እያላችሁ ኮመንት ላይ ጻፉ። ቪዲዮ ለሁሉም ኦርቶዶክሳዊ እንዲዳረስ ሼርና ኮፒ ሊንክ ላይ ሪፖስት አድርጉት። ቤቱ ይጠቅማችኋል። ሁላችሁም ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ማዕተቤን አልበጥስም። ወንድማችን እናመሰግናለን። ሁላችንም ማዕተባችን አንበጥስም። እስኪ ማዕተቤን አልበጥስም እያላችሁ እናንተ ኮሜንት አድርጉ። እኛ ኦርቶዶክሳውያን ማዕተብ የምናስርበት ዋና ምክንያት ይህ ነው ማለት ነው። ማንም ኦርቶዶክሳዊ ግዴታ ከአንገቱ ላይ ማዕተብ ማሰር አለበት። ኦርቶዶክስ ናችሁ ማዕተብ ያላሰራችሁ፣ ማዕተባችሁን ያወለቃችሁ ሰዎች ማዕተባችሁን እሰሩ። ወንድማችን እጅግ በጣም እናመሰግናለን። እንቀጥላለን ቪዲዮአችን። ጎደለብኝ ብለው የሚያማርሩ በጣም ብዙ ሰዎች አሉ፣ የሚጨናነቁ። ለእነሱ ምንድን ነው ምክርሽ? በመድኃኒዓለም ምንም አይጎልም። ከታመንን ከጸናን ሙሉ ነን። ውጤት ይጎላል፣ ደሞዝ ይጎላል፣ ቤት የለኝም ይላል። በመድኃኒዓለም ግን ሁሉ ነገር አለን። ጠንክረን ከተገኘን የማይደረግልን ነገር የለም። ልጆቹን ደግሞ አይጥልም፣ አይረሳም። ምክንያቱም የፈጠረን እሱ ነው። እናት ትሰለቻለች፣ አባት ይሰለቻል፣ እመቤቴ ማርያም አሰለች። መድኃኒዓለም አይሰለች። ጽናታችንን ሲጠብቅ ነው እንጂ ሰልችቶን ጠልቶን አይደለም። ምንም አይነት መከራ ቢመጣብን መቀበል። ከሰው ቢሆን ኖሮ እኮ እንካሰሳለን።
ከፈጣሪ የመጣው በምን እንደ ጸጋ መቀበል ነው። ያው እንደ ጸጋ ይህንን በጸጋ ነው የምትቀበለው? እድለኛ ነኝ በቃ ስለተመረጥኩ ነው። ምክንያቱም መጻጉም 38 ዓመት ያልጋ ቁራኛ ነበር። እስቲ ወደ ጸበል የሚወስደው ተነስና አልጋን ይዘህ ተነስ ሲባል ነው የተነሳው። ኢዮብም ተፈትኖ ፈጣሪ ቆሞ ስለጠበቀ ነው ያው ፈተና ያን የተሻረለት እና ፈተናም እንደዩ ጽናት እንደ መጻጉዕ ሆነን ጸንተን መጠበቅ የማይደረግልን ነገር የለም። እህታችን እንግዲህ የትናየት ትባላለች። በጥምቀት በዓል ላይ እንግዲህ ምንጣፍ እያነጠፈች መጥረጊያ እንግዲህ ምንጣፉን እየጠረገች አሳይቻችሁ ነበር። አሁን ላይ ከወንድማችን ከአዶናይ ጋር ተገናኝታ እንግዲህ እግዚአብሔር አያጎልም፣ እግዚአብሔር ሙሉ ነው፣ ለሁላችንም ያደረገው ነገር ልክ ነው ብላ እንግዲህ የተደረገላትን ነገር አሁን ላይ ያለችበትን ሁኔታ ልክ እንደሆነ እርሷም ደግሞ በሙሉነት እንደምትኖር ነው እየመሰከረች የምትገኘው። እህታችን በኦክሲጅን ነው የምታነፈሰው። ያነ ኦክሲጅን ቢነቀል ህይወቷ ያልፋል፣ ግን ደግሞ እግዚአብሔር ምንም አይነት ጉለት የለበትም በእኔ ያደረገው ነገር ሙሉ ነው እያለች ነው እየተናገረች የምትገኘው። እኔና እናንተስ እንደዚህ ብለን እንመሰክራለን? እንኳን የጤና እክል ደርሶብን ነውና ትንሽ ችግር እንኳን ሲደርስብን እንዴት እግዚአብሔር እንደምናማረው ታውቃላችሁ ብዬ ነው። እህታችን የትናየት ግን እግዚአብሔር ምንም አይነት በእኔ ላይ ያመጣብኝ ችግር የለም፣ እግዚአብሔር ቀን አለው፣ የእግዚአብሔርን ቀን ደግሞ እጠብቃለሁ፣ እግዚአብሔር ከእንዲህ አይነት ካለውበት በሽታ ደግሞ ይፈውሰኛል ብላ እግዚአብሔርን ተስፋ አድርጋ እግዚአብሔር ምንም አይነት ጉለት እንደሌለበት ለእኔም እንዳላጎደለብኝ ብላ ስትመሰክር እንግዲህ ያየናት እንገኛለን። እህታችን እንግዲህ የትናየት አዶናይ ሊረዳት ወደ እርሱ ይዟት መጥቶ እንግዲህ ኢንተርቪው ያደረገላት ነው ያየናት የምንገኘውና ወንድማችን አዶናይም እንግዲህ ለእርሷም ለሌሎች ሰዎችም ለምታደርገው እርዳታ ሁሉ እጅግ በጣም እናመሰግናለን። ያላችሁን አስተያየት ኮሜንት አድርጉ። እህታችንን እንግዲህ እግዚአብሔር ጤናዋን ይስጣት እንላለን። እንቀጥላለን ቪዲዮአችንን። ይሄ መድዬ ኪድዬ ምናምን የምትሉት ነገር ከባድ ነው። እባካችሁ እንኳን እግዚአብሔርን እኛን እንደሱ ብላችሁ ብትጠሩን ይከፋናል። አንደኛ ስም ማበላሸት ነው። መድኃኔ ዓለም የዓለም መድኃኒት የሚለውን ስም ወስዶ ትርጉም የሌለው ቃል ማድረግ ከዚህ በላይ ሰይጣናዊነት አለ? መድዬ የሚል ሰው ሰይጣን ነው። እንኳን ሌላ ተክልዬ የሚለውም ሰው ሰይጣን ነው። ለምን ተክለ ሃይማኖትና ተክልዬ ምኑ ይገናኛል? በመጀመሪያ ደረጃ ተክልዬ ማለት ተክለ ሃይማኖት ማለት የሃይማኖት የሥላሴ ተክል ማለት ነው አይደለም? ተክልዬ ማለት የኔ ተክል እኔ የተከልኩ ማለት ነው። ተክለ ሃይማኖትን ተክልዬ ማለት እኔ ነኝ የተከልኩ ሥላሴ አይደሉም ማለት ነው። ሀብተ ማርያም የሚለው የእመቤታችን ሀብት የእመቤታችን ገንዘብ ማለት ነው አይደል? ሀብትዬ ይላል አይደለም? የኔ ነህ የሱ አይደለህም ነው። ያንተ የግል ንብረት ነው። እንደው አንዳንድ ጊዜ ልክ ቢኖር ጭራሽ ደግሞ ሚካኤል ላይ ሲደርስ ደግሞ ታውቁታላችሁ አይደል? ለአንድ ግለሰብ እንኳን የማይገባ አይነት ቁልምጫ ነው። በነገራችሁ ላይ ስም ስናወጣ አሁን ወላጆች መጥተው ደህና ሰዎች ቤተክርስቲያን የሚቀርቡ ስም አውጡልን ሲሉ የመጀመሪያ መስፈርታችን ምንድን ነው? የማይቆላመጥ ስም አይደል? በቃ አሁን በብዛት የምናወጣው ስም አሁን ዮሐና ነው። ሊያቆላምጡት ቢሞክሩትም ዮሐኒ ነው የሚሆን፣ የወንድ ስም ይሆናል እንጂ ችግር የለውም። ቢያንስ ትርጉሙ አይጠፋም። እንዲሁ አይደል? ሐና ወደ ምንም ትሄዱ አይቆላ ሐኒ እንግዲህ እንጃ እንግዲህ እሱም በእንግሊዘኛው ሌላ ትርጉም ያመጣል። ወንድማችን ዲያቆን ዮርዳኖስ አበበ እንደሰማነው ነው። አብዛኛዎቻችን እንግዲህ ቅዱሳንን ስለምንወድ ግን ደግሞ ካለማወቅ የቅዱሳንን ስም እናበላሻለን። ሚካኤል ለማለት ሚኪዬ፣ ኪዳነ ምሕረት ለማለት ኪድዬ፣ ተክለ ሃይማኖት ለማለት ተክልዬ፣ በጣም ብዙ ነገሮችን እንላለንና ይህ ነገር ልክ አይደለም። እኛ ከየዋህነት ልናደርገው እንችላለን፣ ቅዱሳንን ከመውደድ ልናደርገው እንችላለን። ግን ደግሞ የምናደርገው ነገር እጅግ በጣም ልክ ያልሆነ ነገር ነው። የቅዱሳኑን ስም ስንጠራ ቅዱስ ተክለ ሃይማኖት፣ ቅዱስ ሚካኤል፣ ቅድስት ኪዳነ ምሕረት እያለን በሙሉ ስማቸው ትርጉም በሚሰጥ መልኩ ልንጠራ ይገባል እንጂ እንዲያው ዝም ብለን እኛ ስለፈለግን ብቻ ማቆላመጡ ልክ አይደለም። እንዲህ የምናደርግ ሰዎች አሁንም ቢሆን ከየዋህነት ነው የምናደርገው፣ ግን ደግሞ የዋህነታችን ልክ አይደለም። በስርዓት ልንጠራቸው ይገባል። ለወንድማችን ለዲያቆን ዮርዳኖስ አበበ እግዚአብሔር የአገልግሎት ዘመኑን ያርዝምልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ የማሳያችሁ የአንድ የፓስተርን ቪዲዮ ነው። ይህ ፓስተር እንግዲህ በፕሮቴስታንቱ ቤት ፓስተሮች ስለ ኦርቶዶክስ የሚሉትን ነገር እና የሚያስቡትን ነገር ያጋለጠ ፓስተር ነው ማለት ነው። የዚህም ሰው ጉዳይ እጅግ በጣም መነጋገሪያ ሆኖ ነበር። ያንዴ ቪዲዮ ላሳያችሁ። ኦርቶዶክስን ካልተቸ ያገለገልክ ማይመስል፣ ኦርቶዶክስን ካላዋረድክ፣ ኦርቶዶክስን ካላሳነስካት፣ ኦርቶዶክስን ካላጣጣልካት ያገለገልኩ ማይመስልበት ጊዜ ነበረ። ለሱም ሶሪ ብያለሁ። እኔ ለመሰለ አይጠቅምም፣ በቃ አይጠቅምም። እኛም ቀብረውን የመጣው ነገር አሬሳ እያነሳን አወቃ አንዱክስም አይዲያን ስለወደድ ነው። ግን በነጻነት ማንሳት የምትፈልገው ይችላል እና
እንደዛ ይመስለናል። ግን ትርፉ ምንድነው? የምታተርፈው ብሽሽቅና ጥላቻ ነው። ከዛ ወደ ጸብ ወደ ህይወት ማጥፋት ሁሉ ሊመጣ ይችላል ይሄ ነገር። ስለዚህ ያ ፓስተር ፒተር ምንድነው ማደንቅለት እዛ ላይን ውስጥ እያለ ብሽሽቅ ውስጥ እያለው ምን አረጋኛ አንድ ቀን ቆይ አለኝ አንተ በጣም እልህኛ በጣም ከባድ ሰው ነው እሱ ታውቃለህ። በጣም አስተማሪ ነው ግን ዲዘርን ያደርጋል ሰው ቁጭ ብለ እያወራው ዲዘርን ያደርጋል አብረው ይሄድ ዲዘርን ያደርጋል። በጣም ይገባኝ በጣም ሰው ያያል ያውቃል። እና አንተ በጣም እልህኛ ሰው ነህ አለኝ አንድ ቀን እልህኛ በጣም እልህ አለብኝ ዝብያ ያለው እልህ አለብህ አለኝ። እውነቱን ነው እልህ አለብኝ እና ለካ ድርቅና ይሰብራል እንጂ አያርቅም። አሁን ሲገባኝ ገባ ልጅ ሳለው እንደ ልጅ አስባለሁ አይደል የልጅ ነገር ነው ማድረግ። ስትጎለምስ ደግሞ እንደ ጎልማሳ ታስባለህ። አሁን እንደ ጎልማሳ ሳስበው ደረቅን እንጨት ወዴትም አታርቀውም። ላርቀው ብትልም ምን ትላለህ? ትሰብረዋለህ። እሱም ድርቅናውን አይተው አንተም ላርቅህ ካላረኩ ሞቼ ይገኛሉ ካልከው ምን ይሰበራል። እርጥብስ ከሆነ ማረቅ ትችላለህ። እሱም ይታረቃል እርጥብ ነው። እና እልህኛ ነህ አለኝ። እንዴት አልኩት? አሁን አለኝ ገርላ አቡዬ ገርለ አርሴማ ገርለ ማርያም ገርለ ተክለ ሃይማኖት ማርያም ኦርቶዶክስ እንዲያርጋ ብለህ የምታወራው ይሄ ሁሉ እሺ አንተ ውሸት ከሆነ አለኝ ይሄን ሁሉ እያወራ ከምትኖር አለኝ ለምን ያንተን እውነት አታወራም አለኝ። ባጭሩ ምን የሚጠቅም እነሱ አንተ ውሸት የምትለው ነገር እነሱ እያወሩት ከሆነ እየሰበኩት ከሆነ አንተም ይሄን ነው መልሰህ እየሰበክ ያለው ለምን ይሄን እውነት ነው የምትለውን አሰብክም አለኝ። ምን ልመልስለት? ከዛ ቆም ብዬ እንዳስታውቃለ እውነቴን መቼ ነው መጽሐፍ ቅዱስ የምሰበከው ብዬ ራሴን መገምገም ጀመርኩኝ። ለምን 40 ደቂቃ ሰው ስበክ ሲባል 40 ደቂቃ ውስጥ የእግዚአብሔር ቃል አልቆበት ኦርቶዶክስን ወደ መተቸት ከተሸጋገረ ያ ሰው የእግዚአብሔር ቃል እውቀት እጥረታለሁ የቃል እጥረታለሁ ማለት ነው። ስለዚህ ማንበቡ በእግዚአብሔር ቃል መሞላት እግዚአብሔርን ቃል በደንብ ማወቅ ረጅም ሰዓት ስታስተምር ረጅም ጊዜ ይወስዳል። ስለዚህ ምንድነው የዚህ ፓስተር ንግግር እንግዲህ እጅግ በጣም ይህንን ሰሞን መነጋገሪያ ሆኗል። አብሶ ደግሞ እርሱ ፓስተር ሆኖ በሚያስተምርበት ወቅት በጣም ብዙ ከወንጌል ይልቅ ኦርቶዶክስ የምታደርገውን ነገር እያነሳ መናገሩ ወንጌል መስበክ የሚመስለው ሰው እንደነበር ከዛ በኋላ እንግዲህ በመሻሻል መቼ ነው ወንጌል መስበከው የሚል ጥያቄ ከእርሱ አእምሮ ላይ እንደፈጠረበት ነው እየተናገረ የሚገኘው። አሁንም ቢሆን በፕሮቴስታንቱ ቤት እጅግ በጣም የምናውቃቸው ታዋቂ የሆኑ ፓስተሮች በመድረኮቻቸው ላይ ወንጌልን አይደለም የሚሰብኩት ኦርቶዶክስ እንደዚህ ናት እንደዚህ አድርጋ እንደዚህ ሆኖ ገድል እንደዚህ እንትና እንደዚህ አለ እንደዚህ ነው እያሉ እነሱ አናምንበትም ብለው የማይቀበሉትን ነገር ሲፈተፍቱ ይውላሉ። ወንጌሉን ደግሞ ዘግተውት አጥፎት ነው የምናያቸውና ኢየሱስ ክርስቶስን እንከተላለን ካላችሁ የራሳችሁን ወንጌል የምትሉትን ነገር መስበክ አለባችሁ እንጂ ከማያገባችሁ አናምንበትም ከምትሉት ነገር ገብቶ መፈትፈቱ ኢየሱስ ክርስቶስን መስበክ እንዳልሆነ ልታውቁት ይገባል። አሁን ላይ አብዛኛውን ፓስተር ያደረገው ያለው ነገር ወንጌልን መስበክ ሳይሆን ኦርቶዶክስ ተዋሕዶ ቤተክርስቲያንን በምን ልተቻት በምን ልናገራት የሚል ንግግር ነው አሁን ላይ በየአዳራሾቻቸው ያደረጉት የሚገኘው። የዚህ የፓስተሩ ጉዳይ እንግዲህ ይህንን ያደረጉት ያለውንና እርሱም ደግሞ ያደረገውን ነገር አጋልጦ ስለተናገረ ይህንን ሰሞን በጣም መነጋገሪያ ሆኖ በፕሮቴስታንቱ ቤት የሚገኙ ሰዎች ደግሞ በስድብ ይህንን ሰው ይዘውታል ማለት ነው። በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት አድርጉ። ወንጌልን የማሰብኩ የፕሮቴስታንት አማኞች እኛን ለቀቅ አድርጋችሁ ወንጌልን መስበክ ጀምሮ የወንጌልን ስትሰብኩ እንያችሁ ነው የምንለው። እንቀጥላለን ቪዲዮአችን። ለአቡነ ሳዊሮስ እንዲደርስ ሁላችሁም ይሄንን ቪዲዮ ሼር እና ዲዩት ሪፖስት አድርጉት። በመጀመሪያ ግን ይሄንን ቪዲዮ ሰምተን እንመለስ እና ያን ቤት ክቡርነቱ አላዩትም። ዝም ስላሉት ቤቱ የተበላሸ ቤት ሆኖ ነው ያለው። ሙስሊምነቱ ዘረኝነቱ እንግዲህ ዲሞክራሲ ብሎ በራሳቸው ተዳደሩ ብሎ ነው እርስዎ ዝም ያሉት ይመስለኛል እንጂ ያ ቤት ካልታየ መስመር ካልያዘ የፖለቲካ ቤትም ነው። ፖለቲከኞች የሚሰባሰቡበት ቤት ነው። እዛ ውስጥ ነው ሌሊትም ቀንም ተሰብስበው የፖለቲካ ስራ የሚሰሩበት እና ቤቱ አልታየም። ብዙ ችግሮች አሉበት። ሊጠራ የሚገባው ቤት ትተውታል። የክቡርነቱ ቤቱን አላዩትም፣ አልተመለከቱትም። እና እየሆነ ያለው ሙስሊምነቱ ግማሹ ህንፃ ለግሉ ይሰራል፣ ግማሹ በጉቦ ነው የሚያድገውም የሚሾመውም የሚዘዋወረውም በጉቦ ነው። እልቅና እንኳን ለመሸምከስ ሲፈልግ 500 እስከ 1 ሚሊዮን ከፍሎ ነው ወደ አንዱ ቦታ የሚቀየረው። ጥያቄው እንዲህ ይቀጥላል። አንደኛ ለኦሮሚያ ኦርቶዶክሳውያን እየዞሩ ወንጌልን እየሰበኩ ነው ወይ? ሁለተኛ
በአርሲ ስለሚገደሉ ኦርቶዶክሳውያን ድምፅ እየሆኗቸው ነው፣ ሞታቸውን እያስቆሙላቸው ነው ወይ? ሶስተኛ በቤተ ክህነት የተሰገሰጉትን ሌቦች አወጧቸው ወይ? ምን እየሰሩ ነው? አራተኛ በቤተ ክህነት ውስጥ ያሉ ፖለቲከኞችን አወጣቿቸው ወይ? አጸዳችሁት ወይ? ቤቱን ጥያቄ ነው። ቢመለስልን አይከፋንም። በጣም ነው ደስ የሚለን። የእህታችንም ጥያቄ የሁላችንም የኦርቶዶክሳውያን ጥያቄ ነው። አቡነ ሳዊሮስ አሁን ላይ እንግዲህ በመሪነት ነው የሚገኙት። ሲናገሩት ችግር አለ ሲሉት የነበረውን ነገር ቀርፈውታል ወይ ብለን ሁላችንም ኦርቶዶክሳውያን ለእርሳቸው ለአቡነ ሳዊሮስ ጥያቄያችንን እናቀርባለን። ከዚህ በፊት እንግዲህ ጠቅላይ ሚኒስትሩ አባቶቻችንን ሰብስቦ ሲያናግር ነው አቡነ ሳዊሮስ በዛ ቤት እጅግ በጣም ትልቅ ችግር አለ ብለው በጣም ብዙ ነገር ተንትነው ሲናገሩ የነበሩት። እሳቸው መሪ በሆኑበት ወቅት የኦርቶዶክሳውያን ግድያ ቆመ ወይ? አሁን ላይ በአርሲ የምንሰማው ነገር ኦርቶዶክሳውያን በኦርቶዶክስነታቸው እየሞቱበት ያለው ነገር እሳቸውስ ያላቆሙበት ምክንያታቸው ምንድነው? እርሳቸው ለዚህ ጉዳይ ምላሽ እንዲሰጡን ሁላችንም ኦርቶዶክሳውያን በዚሁ ጥያቄያችንን እናቀርባለን። እህታችንም ያነሳችው ጥያቄ ምንም ሐሰት የለበትም፣ እርሳቸውም ሊመልሱት የሚገባ ጉዳይ ነው ማለት ነው። ሰው በዛ ቤት ችግር አለ ስተት አለ ብሎ ከተናገረ በኋላ በዛም ደግሞ ስተት አለ በተባለበት ቦታ መሪ ከሆነ ያንን ስተት ሊያስተካክል ይገባል የሚል ሐሳብ አለኝ። በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት አድርጉ። በአቡነ ሳዊሮስ ጉዳይ ግን የተነሳው ነገር ይህንን ይመስላል። እንቀጥላለን ቪዲዮአችንን። ክፉ ያስለመድናቸው እኛም ያው ምዕመናንም እንዳይከፋቸው በሚል እና የክርስቲያኖችም መሆናቸው ይታወቅ ዘንድ ካህን በጉባኤያቸው ይገኛል። እዛ ተገኝተን መስቀል አውጥተን ቀለበት ባርከን ስናደርግ እናያለን። ዓለማዊ ሰርግ ላይ የሚደገመው እኮ ምን እንደሆነ ራሱ ምንም ዝም ብሎ የሌለ ነገር ነው። ያው ይሄ ምንድነው የሚባል ሲጨንቅ የሚመጣ ነገር አለ አይደል? አሁን መቼስ ኤሌክትሪክ መብራት በሌለበት አካባቢ ጨለማ ይሆን አትልም። በቃ ኤሌክትሪክ ከሌለ ምን ያደርጋል ሌላው ምንም አይተንም ብላ እንደማትተው ሁሉ ትንሽ ብርሃን ታሳያለህ። ቤቴ ውስጥ ወይን ጠጅ የለም ብለህ ዝክር አትተው፣ ውሃም ካለ ያንን ብታደርግ በሚል ዝም ብሎ መናኛ ትንሹም ታስባለህ ትልቁን ካቃተህ ለማለት ነው ባጭሩ እንጂ ይሄኛውም ዋጋ ያስጣል ለማለት አይደለም። ባይሆን ጥሩ ነው። እንደው እኛ በተለይ ካህናቱ ባናደርገው ጥሩ ነው። ግን ደግሞ ምዕመናን ተስፋ እንዳይቆርጡ ወደ ስጋ ወደ ደሙ ኑ ለማለት እኔም ተገኝቼ አስተምር ያውቃለሁ። ግን ሳስተምር ወደ ስጋ ወደ ደሙ ኑ ብዬ ነው የምመጣው፣ መልእክቴን አስተላልፌ ማለት ነው። ያንን ለማለት ነው የምንሄደው እዛ ቦታ እንጂ ያም ልክ ሆኖ አይደለም። እግዚአብሔር የባረከው ነው በዚህ እንደዚህ የፈቀደው ነው ብለው ህጋዊ አድርገው የሚወጡ አገልጋዮች ለስጋው ለደሙ ተዋህዶ በስጋውና በደሙ ነው። ሲጀመርም ያለ ስጋውና ያለ ደሙ ተዋህዶ የለም። ምክንያቱም ስጋውና ደግሞ መለኮትና ተስፋት የተዋሃዱበት ምስጢር ነው ያለው እዛ ላይ። እሱን ሁለቱን ተጋቢዎች ሊያዋሃዳቸው የሚችለው እሷን እነሱን ሊያዋሃድ የሚችለው ያ ምስጢር ነው፣ ምስጢር ቁርባን ነው። ምክንያቱም ነፍስ ከመለኮት ጋር የምትዋሃደው በቁርባኑ አማካኝነት ነው። መምህራኖቻችን እንደሰማናቸው ነው እንግዲህ አባቶቻችን በዓለማዊ ሰርግ እየሄዱ ሲባርኩ ቀለበት ሲያደራርጉ አንዳንድ ሰዎች በቃ አባቶች ስለተገኙ ያነ ሰርግ ኦርቶዶክሳዊ ሰርግ ነው ብለው ሲናገሩ እንሰማቸዋለን። ጥያቄያቸውን ያነሳሉ። ግን ያነ ሰርግ አባቶች ስለተገኙበት ዓለማዊ ሰርግ ስለሆነ ኦርቶዶክሳዊ ሰርግ አይደለም። ኦርቶዶክሳዊ ሰርግ እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ የሚገኙበት ሰርግ መጨረሻው ቅዱስ ቁርባን ያደረገ ወይም ደግሞ ማሰሪያው ቅዱስ ቁርባን የሆነ ሰርግ ነው ኦርቶዶክሳዊ ሰርግ የሚባለው። አባቶች ለምንድን ነው በዚህ በዓለማዊ ሰርግ ላይ ተገኝተው የሚባርኩት ካልን ደግሞ ከምንም ይሻላል ነው። ካህናት ከማይኖሩ ቢኖሩ ይሻላል። ካህናት በትምህርታቸው ደግሞ ዓለማዊ ሰርጉን ነገ ሙሽሮቹ ወደ መንፈሳዊ ወደ ቅዱስ ቁርባን እንዲቀይሩት ያስተምራሉ ከማለት አንጻር ነው እንጂ ካህናት ተገኝተው ያንን ሰርግ ስለባረኩት ኦርቶዶክሳዊ ሰርግ ወይም ደግሞ እውነተኛ መንፈሳዊ ሰርግ ተብሎ እንደማይጠራ ግን ልናውቀው ይገባል። በዚህ ጉዳይ በጣም ብዙ ሰዎች ጥያቄያቸውን ያነሳሉ። እውነተኛው መልስ ግን ይህንን ይመስላል ለማለት ነው። መምህራኖቻችን እናመሰግናለን። እንቀጥላለን ቪዲዮአችን። ቆርቤ እኮ አሉ ግን ነገ ኃጢአት ብሰራስ ቁርባኔ ይፈርሳል የሚል ጥያቄ ጠይቃሉ። ቁርባን የሚፈርስ ነገር አይደለም። ቁርባኔና አፈረስኩ ኃጢአት ሰርቼ እንደዛ አይደለም። ቤተክርስቲያን ቁርባን ከሚደገሙ ሚስጥራት መካከል የተደረገበት ምክንያትም ይሄ ነው። ደግመን መቀበል ስላለብን ደካሞች ስለሆነ ኃጢአት ስለምንሰራ ማለት ነው። የግድ የሚያስፈልገን ነገር ነው። መድኃኒታችን ነው። በቃ ያለሱ መኖር አንችልም። የጌታ ደም ዛሬም ትኩስ ነው፣ ዛሬም ይሰራል ስንል እኮ እያልን ያለ ነው በዛ ሚስጥር በኩል ኃጢአታችን ያስተሰርይልናል፣ የጌታችን ደም ዛሬም ያነጻናል ስንል እያወራን ያለ ነው በዛ ሚስጥር በኩል ነው። የክርስቶስን ስጋና ደም በመቀበል በኩል ማለት ነው። ሌላ መንገድ የለው፣ ሌላ የተሻለ መንገድ ኖሮት አይደለም። ስለዚህ ስለ መዳን ባስብን ቁጥር የግድ ቅዱስ ቁርባንን ማሰብ አለብን። ንስሐ ገብተን ካልቆረብን ንስሐችን ፍጻሜን አላገኝም። በቃ ንስሐ በጣም የመግባት ልምድ ያላቸው ቅዱስ ቁርባንን ግን የማይደፍሩ ሰዎች አሉ። ለኔ አይገባኝም የሚሉ ሰዎች አሉ። ከቆረብኩ በኋላ ኃጢአት መስራት አይቀርም የሚሉ ሰዎች አሉ። ይሄ ሲባል ምን እንደማስብ ታውቃለህ? ጌታችን ቁረቡ ሲል ከቆረብን በኋላ ኃጢአት እንደምንሰራ አያውቅም። ስጋዬን ብሉ ደሜን ጠጡ አለበለዚያ ሕይወት የላችሁም ሲለን
ከበላን ከጠጣን በኋላ እንደምንበድል አያውቅም ማለት ነው። ቅዱሳን ሐዋርያት የኛ ድካም አይገባቸውም ማለት ነው። በጣም የሚገርመኝ ቃል አለ። በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን የማይራራልን ሊቀ ካህናት የለንም ይላል ቅዱስ ጳውሎስ። በነገሩ እኛን ሆኖ የኛን ፈተና ሁሉ የተፈተነ ነው እንጂ ለኛ ድካም የማይራራ ሊቀ ካህናት የለን። የኛን ድካም የማያውቅ ሊቀ ካህናት የለን። ያውቃል ድካማችን። ስለዚህ ከቆረብን በኋላ እንደምንበድልም ያውቃል ማለት ነው። የሚገርመው የመጀመሪያዎቹ ቆራቢዎች ቅዱሳን ሐዋርያት ናቸው። ቆርበው አላደሩ። ቅዱስ ጴጥሮስ 3 ካደው። ይሁዳ ገና ቅዳሴው ሳያልቅ ጌታችን ሳያሰናብታቸው በመሃል ወጥቶ ሄዶ ጌታችንን ሸጠው። ሌሎች ሐዋርያት አናውቆም ብለው ሸሹ፣ ጠፉ። ገና ቆርበው እንደወጡ ጌታችን ሲያቆርባቸው እንደዚህ እንደሚያደርጉ ያውቃል። እየነገራቸው ነው። ትከዱኛላችሁ፣ ዶሮ ሳይጮህ ትከደኛለህ፣ ትሸጡኛላችሁ፣ ከእናንተ መካከል አንዱ አሳልፎ ይሰጠኛል፣ አናውቆም ብላችሁ እኔን ጥላችሁ የምትሸሹበት ቀን ይመጣል እያለ እየነገራቸው ነው። ከአንድም 3 ትከዳኛለህ። ከቆረቡ በኋላ ያን እንደሚሰሩ ያውቃል። ግን ቅድም እንዳሉ ለብርቶች የሚሰጥ ሽልማት ደግሞ አይደለም ቅዱስ ቁርባን፣ ለደካሞች የሚሰጥ ማበረታቻ መድኃኒት። ከቆረብን በኋላ እንደምንበድል ያውቃል እግዚአብሔር አምላክ። እኛ የአቅማችንን ያክል ላለመበደል ላለመውደቅ እንታገላለን፣ እንጥራለን። ከዛ በኋላ እንወድቃለን። ጌታችን መውደቃችንን ብቻ ሳይሆን ላለመውደቅ ደግሞ የታገልነውን ትግል ይመለከታል። ለሁሉ በትርፉ መጠን ዋጋ ሰጣለሁ አላለም ጌታችን። በድካሙ ልክ ነው ያለው። በድካማችሁ ልክ በልፋታችሁ ልክ ዋጋችሁን ሰጣችሁ ዘንድ ዋጋዬ ከኔ ጋር አለ፣ በስራችሁ ልክ ሰጣችኋለሁ አለ እንጂ በውጤታችሁ ልክ አላለም። ላለመውደቅ የምናደርገው ጥረት ነው። ካለመውደቃችን በላይ እኩል ዋጋ አለው። ካለመውደቃችን እኩል ላለመውደቅ ያደረግነው ጥረት ዋጋ አለውና ስለወደቅን ብቻ አይ በቃ የእናንተ ነገር አበቃለት አለ። ወንድሞቻችን እናመሰግናለን። ለሁላችንም እግዚአብሔር ልቦናውን ያድለን እንላለን። ቃለ ሕይወትን ያሰማልን። የዛሬ ቪዲዮቻችን እዚህ ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። በዚህ ቻናል ደግሞ ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ካላችሁ ከታች በምትመለከቷቸው ስልኮች ደውላችሁ እንግዲህ ማናገር ትችላላችሁ። ዛሬም እንደ ሁሌው ጥያቄ አዘጋጅተናል። የዛሬው ጥያቄ የ500 ብር ካርድ እንደተለመደው ያሸልማል። ጥያቄውን አይተን እንመለሳለን። የዛሬ ጥያቄ ከቤተ ክርስቲያን ስርዓት ለህመምተኞች የሚደረገው ምስጢር የትኛው ነው? ሀ ምስጢረ ቁርባን፣ ለ ምስጢረ ጥምቀት፣ ሐመርሃ ምስጢረ ንስሐ፣ መ ምስጢረ ቀንዲል። የዛሬ ጥያቄ እጅግ በጣም ቀላል ነው። መልሱ ማን ነው? ኮሜንት አድርጉ። የመለሱ ሰዎችን ሰብስበን ጣውጥተን በቀጣይ ቪዲዮ ተሸላሚ የምናሳውቅ ይሆናል። ይህንን ቪዲዮ ላይክ አድርጋችሁ የጀመራችሁ ሁሉ እናመሰግናለን። ላይክ ያላደረጋችሁ ደግሞ አሁንም ቢሆን ላይክ አድርጉ። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ቪዲዮዎችን መላክ ትችላላችሁ። አይተን መርጠን ለእናንተ የሚገቡትን ወደ እናንተ የምናደርስ ይሆናል። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ጌታዬን የማነኝ ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ